መጽሐፍ ቅዱስን በማንበብ ጎበዝ መሆን የምንችለው እንዴት ነው? ከመጽሐፍ ቅዱስ አፍቃሪ እስከ ድል አድራጊ። ይህም ረዳታችንና መምህራችን ወደ ሆነው ወደ መንፈስ ቅዱስ እንቅረብ። መንፈስ ቅዱስ ስለ መጽሐፍ ቅዱስ ማወቅ የሚገባንን ነገር ሁሉ ከብሉይ ኪዳን እስከ አዲስ ኪዳን ያለውን ያስተምረናል። 3 ምሳሌዎችንም እሰጣለሁ። አንደኛ፣ እግዚአብሔር ከኛ የሚጠይቀው ምን እንደሆነ ከትንቢተ ሚክያስ እንማራለን። ይህም እግዚአብሔር ከኛ የሚጠይቀው ትክክል የሆነውን ነገር ማድረግ፣ ባልንጀራችንን መውደድ እንዳለብንና እግዚአብሔርን በታማኝነት አጥብቀን መያዝ እንዳለብን ያስተምረናል። እና እግዚአብሔር የሚጠይቀው በጣም ትንሽ ነው፣ ሆኖም ግን ብዙ፣ በጣም ቀላል ግን ከባድ፣ በጣም ግልጽ ግን ትልቅ ፈታኝ። ሁለተኛው ደግሞ እግዚአብሔር ሁለተኛ ዕድል እንደሚሰጥ ከትንቢተ ዮናስ እንማራለን። እግዚአብሔር ለመጀመሪያ ጊዜ ካልታዘዝን ወይም ካልተሳካልን እሱ ቸር አምላክ ስለሆነ ለጥሪው ምላሽ እንድንሰጥ ሌላ ዕድል ይሰጠናል። ሶስተኛ ደግሞ ፍቅር ይቅር ለማለት ኃይል እንደሚሰጥ ከትንቢተ ሆሴዕ እንማራለን። እግዚአብሔር የሕዝቡን ጣዖት አምልኮ ይቅር ለማለት ፍቃደኛ እንደሆነ ሁሉ ሆሴዕም የሚስቱን ክህደት ይቅር ብሏል። ፍቅር ግፍንና ክህደትን ማሸነፍና ይቅር ማለት እንደሚችል ያስተምረናል። እና ለዚህም ነው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 እንዲህ ያለን፣ ቅዱስ መጽሐፍ በሙሉ በእግዚአብሔር መንፈስ መሪነት የተጻፈ ነው። እርሱ እውነትን ለማስተማር፣ የተሳሳቱትን ለመገሰጽ፣ ስህተትን ለማረምና ለትክክለኛ ኑሮ የሚበጀውን መመሪያ ለመስጠት ይጠቅማል። የሚጠቅመውም የእግዚአብሔር ሰው ፍጹም እንዲሆንና ማንኛውንም መልካም ሥራ ለመስራት ብቁ ሆኖ እንዲገኝ ነው ይለናል። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።